ፊክስድ አድርገናል። ፊክስድ ያደረግንበት ምክንያት አንደኛው ብዙ ማቴሪያሎችን እዚሁ ነው የምናመጣቸው ማለት ነው። እዚሁ ላይ በራሳችን እንጠቀማቸው። በጣም ከባድ ኮስት ምንድነው ኮንክሪት እና ምንድነው ብረት ናቸው አይደለ? እነሱ ደግሞ የራሳችን ናቸው። በማምረትም ደረጃ በአቅርቦትም ደረጃ አሉ። ስለዚህ እነሱ መሆኑ ደግሞ ለኛ ጋር ፕራይሳችን ቅናሽ እንዲሆንና ፊክስድ እንዲሆን አድርጎታል ማለት ነው። ብስራተ ገብርኤል ነው ወይ ይሄን ዋጋ የሚሰማው ሊሉ ይችላሉ ማለት ነው አስተምሮቻችን። እሱ ብቻ አይደለም ከትንሽ ካሬ እስከ ትልቅ ካሬ አለ። እሱ ማለት ከ89 ካሬ እስከ 248 ካሬ አማራጮች አሉ ማለት ነው። ካሳንቺስ ኢንተር ሌክዠሪ ወይ ደግሞ ኢንተርኮንቲኔንታል ፊት ለፊት ላይ ሙሉ በሙሉ ሰርተን ለነዋሪዎች አስረክበናል ማለት ነው። በጣም ቆንጆ ዲዛይን ያለው አሪፍ ቤት ነው። ሎኬሽኑ እንደምታውቀው ነው ኢንተርኮንቲኔንታል ወይ ኢንተር ሌክዠሪ ፊት ለፊት ላይ ያሉት አካባቢ ላይ ምን እንዳሉ ይታወቃልና እነሱ ላይ አፓርትመንት ሰርታ አስረክበናል ማለት ነው። ጌም ዞን ኳስ ሲጫወቱ እዚህ ጋር ነው የሚጫወቱ። ዋናም ቢፈልጉ እዚሁ ጋር ገባ ብለው ዋናዎቹንም የሚያዩበት ይሆናል ማለት ነው። ሰላም እንደማዕዘን ሊስትን ቤተሰቦቻችን እንዴት ናችሁ? እንግዲህ በደንበኞቻችን ፍላጎት መሰረት ዛሬ ብስራተ ገብርኤል ተገኝተን እንግዲህ በ7.2 ሚሊዮን ብር ሙሉ ክፍያ ቤት ወደምታገኙበት ቦታ ነው ጎራ ብለን ያለነው። እስቲ ውስጥ ያለውን ነገር እናያለን። አብራችሁን ቆዩ። ሰላም እንዴት ነህ? አለን እንደና ቆየህ። እንግዲህ ዛሬ ብስራተ ገብርኤል ከላፍቶ ሞል አጠገብ የሆነ ነገር አለ የሚባል ነገር ሰምቼ የመጣሁት። ከዛ በፊት ግን እስቲ ራስን አስተዋውቅልኝ። መልካም ድረስ እባላለሁ። የአማን ፕሮፐርቲስ ሲኒየር ሱፐርቫይዘር ነኝ። በጣም ጥሩ። እንግዲህ ያው አማን ፕሮፐርቲስ ብለኸኛል። አሁን ላይ የት ነው የምገኘው? ምን አዲስ ነገር ነው ልታሳየኝ የፈለግከው? እስቲ በጣም ቆንጆ ያው ውብና ማራኪ በሆነው በተወዳጁ ብስራተ ገብርኤል ወይም ደግሞ ላፍቶ ሞል ግቢ ውስጥ ላይ ነው የምንገኘው። እንደምታዩ ነው ሳይታችን እዚህ ካራዚ አሁን የምታዩ ነው የተሰራ የምታዩ ነው። እንዲሁም ደግሞ ከዚሁ ከጎኑ ላይም ደግሞ ዋና ቦታዎች እንዲሁም ደግሞ ጌም ዞን፣ ጂሞች፣ ሁሉንም አሚኒቲዎች በአንድ አቅፎ የያዘ ነው። ፕላስ ደግሞ አካባቢው ላይ ምን አለ እዚህ ቦታ ላይ ኢንቨስት ባደርግ ምን ያገኛሉ፣ ብንወርበት ምን ያሉ ነገሮች አጠቃላይ ዲቴይል ኢንፎርሜሽኖች ማስጎበኝሽና መስጠትሽ ነው ማለት ነው። እኔ ደግሞ ከፊት ለፊት እንደማየው በጣም በጥሩ ሁኔታ ላይ እየተገነባ የሚሄድ ሳይት ነው እያየሁ ያለው። እስቲ ስለ ሳይቱ አንዳንድ ነገር በላይ። በጣም አሪፍ። አሁን መጣሽበት ሰዓትና ታይሙ የማስታወቂያ ዋጋ ነው። ፕላስ ደግሞ ሳይታችን እንደምታየው በትንሽ ወደ 40% እና 30% በላይ አገባደነዋል ማለት ነው። እሱ ማለት በዋነኝነት የአፓርትመንት ወይ ኮንስትራክሽን ላይ ሲሰራ ዋናው ምኑ ነው የሚከብደው የቤዝመንት እና ታች ያለው ስራ ነው ማለት ነው። ዋናውን ጾታ ነው። አሁን ላይ አንደኛ ፎቅ ላይ ደርሰናል። ቤዝመንቶቹ አልቆ አንደኛ ፎቅ ላይ ደርሰናል። እኛም ላውንች ያደረግነው ከዚህ አሁን ከምታዩ ፕሮግረስ ከደረሰ በኋላ ነው ማለት ነው። ብስራተ ገብርኤል ነው ወይ ይሄን ዋጋ የሚሰማው ሊሉ ይችላሉ ማለት ነው አስተምሮቻችን። እሱ ብቻ አይደለም ከትንሽ ካሬ እስከ ትልቅ ካሬ አለ። እሱ ማለት ከ89 ካሬ እስከ 248 ካሬ አማራጮች አሉ ማለት ነው። ፕላስ ደግሞ ፊክስድ ነው። ከዛ ውጭ ደግሞ አካባቢው ላይ እንደነገርኩሽ ብዙ አሚኒቲዎች አሉ። አንዱን አሚኒቲ ብነግርሽ ፊት ለፊቱ ላይ ኤምባሲ ነው የምታያቸው። እዚህ አሁን ፊት ለፊት ግሪን ኤሪያ ተራሱን ከምታያቸው ሎኬሽኖች ላይ ያለ ኤምባሲዎች ናቸው ማለት ነው። እንደነገርኩሽ እዚህ ቦታ ላይ ገብቶ ከስተመር የሚያጣው ነገር የለም። ሁሉንም አሚኒቲዎች በአንድ አቀፍ የያዘ ነው። ጂም አለው፣ ስፓ አለው፣ ጌም ዞኖች አሉ። እንዲሁም ደግሞ ካፌ አለ። ከባንኮች ሁሉም ባንኮች አሉ። ሱፐርማርኬት ሸዋ ሱፐርማርኬት አለ። ከምግብ ቤቶች ቃተኛ አለ። እሱ ብቻ አይደለም ማለት ነው። እነዚህ ቦታ ላይ ሲኖሩ በኢንቨስትመንትም ደረጃ በመኖሪያም ደረጃ እንደነገሩሽ የተሻሉ ነገሮች አሉ። እሱ ማለት $1,500 እስከ $3,500 ናቸው። አሁን አካባቢ ላይ ያሉት እንኳን እነዚህ ለፊትላችን የምናያቸው አፓርትመንቶች በዶላር ነው የሚከራዩት። ፕላስ ደግሞ የሃይማኖት ተቋማት፣ ኢንተርናሽናል ትምህርት ቤቶች፣ ሆስፒታሎች ምናምን ያሉት ፊት ለፊት አሁን አንዱ እንኳን ከማሳይሽ ፊት ለፊቱ ላይ ብሩክ ሆስፒታል አለ ማለት ነው። እና አካባቢ ላይ በጣም የተሻሉ የሚባሉ ነገሮች ነው ያሉ። ፕላስ ደግሞ ሳይታችን እዛው እንደዛ ብቻ መሆኑ ሳይሆን መስቀለኛና ኤል ቦታ ላይ ነው ያለው። ያ መሆኑ ደግሞ ምንድነው ለህንጻችን ለቤቱ ሁሉም የተለያየ ብርሃን እንዲያገኙ ናቹራል ቬንቲሌሽን የተፈጥሮ ብርሃን እንዲያገኙ አግዞናል ማለት ነው። ፕላስ ደግሞ እንደምታየው ነው እዚህ ጋር አሁን ግንባታው ላይ ከምታየው ውስጥ ፖስቴሽን ቴክኖሎጂ ነው የሚጠቀመው። እሱ ማለት በወር በትንሹ 4 ስላብ 3 ስላብ እየሰራን መሄድ እንችላለን ማለት ነው። አጠቃላይ ወደ 2080 ካሬ ሜትር ስኩዌር ላይ ያረፈው እስከ 6 አብረው ይወጡና አሁን እንደምታየው ከ6 ጀምሮ እስከ 20 ባለው ወይ ደግሞ እስከ ህንጻው መጨረሻ ባለው ታይም ምንድነው ሁለት ይሆናሉ ማለት ነው። ሁለት ዊንግ ይሆኑና በዛኛው ሳይድ እና በዚህኛው ሳይድ ይሆናሉ ማለት ነው። ኦፕን ዳውን እንዲኖራቸው ተደርጎ መሃላቸው ከሊፍት እስከ ሊፍት ድረስ ከምታዩ ፓርት ድረስ ኦፕን ዳውን ይሆናል። ከዛ ግማሹ ቤቶች ወደዚህ ያሉ ግማሹ ወደዛ ያሉ ማለት ነው። ግን እንደ አግሪመንትኛ ምንም አይነት የዋጋ ጭማሪ ሳይኖር ፊክስድ በሆነ ዋጋ
በ15% ቅድመ ክፍያ ከፍሎ ቀሪውን በ2 ዓመት ከ6 ወር ያልቃል ማለት ነው። እንደ አግሪመንትም በ2 ዓመት ከ6 ወር እናስረክበው ይሆናል ማለት ነው የጊዜ ገደቡ። አካባቢው ራሱ እንደዚህ ሆኜ ሳይ በጣም ለእይታም የሚያምር አካባቢ ነው ያለው። በጣም ፕላስ ደግሞ እዚህ ጋር አሁን እንደነገርኩሽ ሳይታችን እዚህ ጋር ነው። ወደዚህ ደግሞ አንድ ስቴፕ ዛወር ስንል ደግሞ መዋኛ ገንዳችን ይልኩሽ እዚህ ፊት ለፊት ላይ ነው የሚገኘው ማለት ነው። ያው እንደምታዩ ነው እዚህ ጋር ልጆቻቸው ጌም ዞን ኳስ ሲጫወቱ እዚህ ጋር ነው የሚጫወቱ። ዋናም ቢፈልጉ እዚሁ ጋር ገባ ብለው ዋናዎቹን የሚያዋኙበት ይሆናል ማለት ነው። ፕላስ ደግሞ እዚህ ሞል ውስጥ ገብተው እንደነገርኩሽ ሁሉም አሚኒቲዎች አሉ። እዚህ ጋር የለለም ብለን ያስብነው ምንድነው ላይብራሪ ነው። ላይብራሪውን የሚገርምሽ እዚህ ፕሮጀክት ጋር አብረን አካተነዋል ማለት ነው። ፕላስ ደግሞ ፕሮጀክታችን ከዚህ አንስቶ እስከ ጫፍ ድረስ በዲዛይን ደረጃ ማሳይሻለሁ እስከ ጫፍ እስከ መዋኛ ገንዳው ድረስ አብሮ ይያያዛል ማለት ነው። ፕሮጀክቱ ግን ይሄ ይወጣል ማለት አይደለም። እስከ 4ኛ ፎቅ ላይ ይሆንና ከ4ኛ ፎቅ በታች ምንድነው 4ኛ ካፌ ይሆናል፣ 3ኛ ላይብራሪ ይሆናል ማለት ነው። ልጆች ማቆያን እዚህኛው 4ኛ ፍሎር ላይ ያካተነዋል ማለት ነው። እዚህኛው ፓርት ስንመጣ ደግሞ ወደዛ ትንሽ ወደ 2 ይሆኑና ወደዚህኛው ፓርት 4 ይሆናሉ። ታቹ ምን ይሆናል ወክዌይ ምናምን ወይ ደግሞ ለሞሉ ሎቢዎች ትንሽ ኑሮት እንደዛ ይሆናል ማለት ነው። ከፕሮጀክቱ አካል ጋር አብሮ ይያያዛል ማለት ነው፣ ይገናኛል። በጣም ጥሩ፣ በጣም ደስ ይላል። ያው ይሄ ማለት ደግሞ እንግዲህ እዚሁ አካባቢ ምንም ነገር ቢፈልጉ ሩቅ አይሄዱም፣ እዚሁ በዚሁ ማግኘት ይችላሉ ማለት ነው። ቀሪውን ወደ ኦፊስ ገብተን ያሉትን ዲቴይል ኢንፎርሜሽን ይችላል ማለት ነው። አማን ፕሮፐርቲስ ማን ነው? ምንድነው? በምን አይነት የስራ ዘርፍ ላይ ተሰማርቶ ይገኛል የሚለውን ነገር እስቲ ደግሞ ንገረኝ። አማን ፕሮፐርቲስ አሁን ነው በዋነኝነት የሚታወቀው። ከአማን ፕሮፐርቲስ በፊት ግን አሚኔት ግሩፕ የሚባል አለ። በአሚኔት ግሩፕ ውስጥ በጣም ብዙ የሚባሉ ፕሮጀክቶችን እንዲሁም አፓርትመንቶችን አስረክበዋል ማለት ነው። ከነሱ ውስጥ ከአሚኔት ግሩፕ ውስጥ ስመጣለች የመጀመሪያው በአፓርትመንት ደረጃ በራሳችን ደረጃ በግሩፕ ውስጥ ስንሄድ ካሳንቺስ ኢንተር ሌክዠሪ ወይም ደግሞ ኢንተርኮንቲኔንታል ፊት ለፊት ላይ ሙሉ በሙሉ ሰርተን ለነዋሪዎች አስረክበናል ማለት ነው። በጣም ቆንጆ ዲዛይን ያለው አሪፍ ቤት ነው። ሎኬሽኑ እንደምታውቂው ነው፣ ኢንተርኮንቲኔንታል ወይ ኢንተር ሌክዠሪ ፊት ለፊት ላይ ያሉት አካባቢ ላይ ምን እንዳሉ ይታወቃልና እነሱ ላይ አፓርትመንት ሰርታ አስረክበናል ማለት ነው። በሁለተኛ ደረጃ ጋዜው ወይም ደግሞ ደንበል ጀርባ ላይ እሱም በተመሳሳይ G+14 እስከ 4 ኮመርሻል ያለው አፓርትመንቶችን ሰርቶ አስረክቧል ማለት ነው። ከዛ በተጨማሪ ካላቆሬው ላይ ኮምፓውንድ ቪላ ቤቶችን ወደ 59 አካባቢ የሆኑ G+1 እና G+2 የሆኑ ቪላ ቤቶችን ሰርቶ አስረክቧል ማለት ነው። ኮምፓውንድ በጣም ሰፊ የሚባሉ በአፓርትመንት ደረጃ ይሄን ይመስላል። ከዛው ስንሳልሽ ደግሞ ከአምኔት ግሩፕ ውስጥ ስመጣልሽ ደግሞ በኢምፖርት ኤክስፖርት ዘርፍ ላይ ያለበት ለምሳሌ ከኢምፖርት ከምናደርጋቸው ውስጥ አልሙኒየሞችን እናስመጣለን፣ ብረቶችን ከቱርክ እናስመጣለን። እነዚህ በሙሉ ወደ ሀገር ውስጥ የምናስገባቸው ናቸው ማለት ነው። በዋነኝነት እዚህ ካሉት ከተማችን ላይ ከምታያቸው ትላልቅ ፕሮጀክቶችና ሪል ስቴቶች ውስጥ እንኳን ከሚታወቁ ብዙሃን ህዝብ ከሚያውቃቸው ውስጥ ብረት የሚወስዱት ከኛ ነው የምናቀርበው ማለት ነው። ወደ ውጭ ደግሞ ቡናዎችን እንልካለን። አግሪ ዲቨሎፕመንት ባሉትን በሙሉ እናቀርባቸው እንልካለን ወደ ውጭ ማለት ነው። እነሱ ይሆናል። ከዛ ውጭ ስመጣልሽ ደግሞ በሌላው ዘርፍ አንደኛ ደረጃ ተቋራጮች ነን። ይሄ አሚኔት ግሩፕ ከነሱ ውስጥም ብናይልሽ ለምሳሌ ወንዝ ዳርቻዎች ውስጥ በጣም ሰፊውን ድርሻ ይወስዳል ማለት ነው። ከቀበና ወንዝ ዳርቻ እንኳን ከእንጦጦ እስከ ወሎ ሰፈር የሚደርሰው ወንዝ ዳርቻውን ይዞት የመጣ ይሄ ድርጅት ነው። 80% ነው የሰራው ማለት ነው። ከዛ ውጭ በአስፋልት በመንገድ ስራዎች ይታወቃል ማለት ነውና ለአጠቃላይ የምንልሽ ሁሉም ፕሮጀክታችን የሚሰሩት ሜቢ በራሳችን ወጪ የምናወጣው ነዳጅና ሲሚንቶ ካልሆነ ሌላው ሙሉ በሙሉ ራሳችን ነው የምናቀርበው ማለት ነው። በጣም ጥሩ። እንግዲህ ያው ሰፋ ያለ የስራ ዘርፍ ላይ ተሰማርቶ የሚገኝ አንድ ትልቅ ድርጅት ነው ማለት ነው። አዎ በጣም ደስ ይላል። ታዲያ ይሄን ሁሉ ነገር ነግረኸኝ አሁን ላይ ደግሞ እስቲ ምንድነው አዲስ ነገር ይዛችሁ የመጣችሁት የሚለውን ንገረኝ። ሁለት ፕሮጀክቶች አሁን ከረንትሊ ይዘን ወጥተናል፣ ገበያ ያወጣናቸው ማለት ነው። የመጀመሪያው እዚህ ጋር የምታዩ አሁን አይተነው የመጣ ነው ወይ ደግሞ ያየሽው ላፍቶ ሞል ግቢ ውስጥ ያለው ሳይት ነው። ሁለተኛው ደግሞ ካሳንቺስ ካስረከብነው ፕሮጀክት ጎን ላይ ኢንተር ሌክዠሪ ወይም ኢንተርኮንቲኔንታል ፊት ለፊት ላይ ሁለተኛው ፕሮጀክታችን ነው ማለት ነው። ሌላው በሰፊው እንመጣለን፣ ግን እኛ ምንድነው 50% ወይ 80% ፕሮጀክታችን ሳናደርስና አንዱን ዴሊቨር ሳናደርግ ወደ ሌላ ፕሮጀክት አንሄድም። አሁን ግን ሙሉ በሙሉ በሰፊው ልንሄድ ስላሰብን ነው። ያስረከብናቸውን ፕሮጀክቶች እንኳን ስመጣልሽ እነሱን ፕሮጀክቶች ራሱ በአማን አይደለም ሲሸጣቸው የቆየ ለኤጀንቶች ሰጥተው ነው ሲሸጡት የቆዩት። በኤጀንቶች ነው ሽያጮች የነበሩት ማለት ነው። አሁን ግን ሙሉ በሙሉ በአማን ፕሮፐርቲስ ውስጥ ገብቶ አማን ማለት የዚህ ድርጅት ባለቤት ኦነር ነው ማለት ነው። በሱ ስር ገብቶ ፍቃዶቹ ወጥተው ሁሉም መዛጋ ተካተው በሰፊው የምንመጣባቸው በትንሹ ወደ
ከዚህ ሳይቶች አሁን ከሁለቱ ሳይቶች ውጭ ወደ 4 በላይ ንግድ ፍቃድ ጨርሰን እንዲሁም ደግሞ በራሳችን በአማን ስር ላይ ያሉ ካርታ የወጣላቸው ፕሮጀክቶች አሉ። ግን እንደነገርኩሽ አሁን ከረንትሊ የሚሸጣቸው የዚህ ብስራተ ገብርኤል ላፍቶ ሞል ግቢ ያለውንና ሁለተኛው ካሳንቺስ ላይ ያለው ነው። ፕላስ ደግሞ ምን እዛችሁ መጣችሁ እንትን ያው እኛ መሀል ከተማዎች ናቸው አሁን ላይ ከረንትሊ ለሽያጭም የተሻለ ነገሮች ብለን የምናወጣቸው ያሉት ማለት ነው። ታዲያ ይሄ ሁሉ አዳዲስ ነገሮችን ይዛችሁ መጣችሁ እስቲ ሁለቱ ሳይቶች አካባቢያቸው ምን ይመስላል? ከዛ የህንጻውስ አሚኒቲ ምን ይመስላል? የካሬ አማራጭ እና የመኝታ ክፍሎችስ እንዴት ናቸው የሚለውን ደግሞ እስቲ ሰፋ አድርገህ ንገረኝ። በዋነኝነት ይሄንን ቪዲዮ ዲያስፖሮች በተለይ ቢያዩት የበለጠ ተመራጭ ያደርገዋል ማለት ነው። ምክንያቱም እነሱ ሲመጡ አንድም ሲመጡ የሚያርፉበት ነው፣ ሁለተኛ ደግሞ ሲወጡ የሚያከራዩት ነው። እንደዛ አይነት ቦታ ከሆነ ደግሞ አካባቢው ላይ ሲገዛ ምን አይነት ቤት ነው አካባቢው ላይ ነገ ሪሴት ቫልዩስ ባከራዩስ የሚለው ነገር አንቺ ጥያቄ አንስተሽላቸዋል ማለት ነው። ስለዚህ በደንብ መስማት ያለባቸው ይመስለኛል። ከነሱ ውስጥ ስመጣልሽ እኛ አካባቢ ላይ ሁለቱም ሎኬሽኖች በጣም አሪፍ የሚባሉ ነው የተሻሉ የሚባሉት ናቸው። ለምሳሌ ካለ ያው ብስራተ ገብርኤል ተብሎ ወይ ሳር ቤት ተብሎ ሁሉም ያውቀዋል። በዋነኝነት የሚያውቀው የለም። ግን ነው ሜንሽን ማድረግ ካለብኝ አሁን እኛ ሳይት ላይ እንኳን ላይሹ ፊት ለፊቱ ላይ ኤምባሲ ነው ያለው። ፕላስ ደግሞ ከዚህ ኤምባሲ ውጭ አዲስ አበባ ውስጥ እንደሚታወቀው ኤምባሲ ብዛት የሚገኝበት ሳር ቤት ላይ ነው። እዚሁ ብስራተ ገብርኤል አካባቢ ማለት ነው። ከብስራተ ገብርኤል እስከ ሳር ቤት ያለው በትንሹ 17 ኤምባሲዎች አሉ። ከ17 ኤምባሲ በተጨማሪ ደግሞ ሌላው ወደ 40 የሚዳረሱ ኤንጂኦዎች አሉ ማለት ነው መቀመጫቸውን ያደረጉበት። ፕላስ ኢንተርናሽናል ትምህርት ቤቶች አሉበት፣ ትላልቅ ሆስፒታሎች አሉበት፣ የሃይማኖት ተቋማት አሉበት። እነዚህ ሁሉ ፕላስ ደግሞ ሳይታችን ላይ ስመጣልሽ እንደነገርኩሽ አሁን የኛው ሳይት ላይ የሳር ቤት ነው የነገርኩሽ ያለሁት መስቀለኛ መንገድ ነው ያለበት። አሁን ላይ መስቀለኛ መንገድ መሆኑ ደግሞ እዛው ሳይት ላይ እንቀደም ነግሬሻለሁ። የተፈጥሮ ብርሃን እንዲያገኙ ሁሉም ሳይቶች ባልከኒ እንዲያገኙ ብርሃን እንዲያገኙ ተደርገው የሚሰሩት ማለት ነው። በቆንጆ ዲዛይን ነው የሚሰሩት። 4 ሊፍቶች አሉት። በጣም ቆንጆ የሚባል ዘመኑ የሚመጥናቸውን ቴክኖሎጂ ሁሉ በሙሉ ተላብሰው ነው የሚሰሩት። እንዳጠቃላይ ሌክዠሪ ቤት ነው ማለት ይቻላል የምትገነባው ማለት ነው። ካሳንቺስ ላይ ሲመጣልሽ ደግሞ እየለማ ያለ ሰፈር ነው። ሙሉ በሙሉ ተነስቶ አሁን ላይ ያለው ፕሮጀክቶችም እያለቁበት እየተገባደሩበት ያለበት ሳይት ነው። ዩኤን እዛ አካባቢ ላይ ነው የሚታገሉ። ልማት ባንክ እዛ አካባቢ ላይ ናቸው። ከቤተ መንግስት በቅርብ ርቀት ነው። ለኤርፖርት በትንሽ በ5 ደቂቃ ባለው ታይም የሚደረስበት ነው ኤርፖርት ማለት ነው። እዛ አካባቢ ላይ ነው ያለው። ፕላስ ደግሞ ሴንተር ቦታ ላይ ነው ያለ ነው ማለት ነው። ታዲያ ሁለቱ ደግሞ እስቲ ምን አይነት የመኝታ እና የካሬ አማራጭ ይዞ ቀረበ የሚለውን ነገር ደግሞ እስቲ ንገረኝ። በጣም ቆንጆ እዚሁ ከላፍቶ ሞል ወይም ደግሞ ብስራተ ገብርኤል ካለው ሳይት ላይ ስነሳልሽ ከ89 ካሬ እስከ 248 የካሬ አማራጭ አለ። እሱ ማለት ዝቅ ያለ ካሬ ለሚፈልግ ጀምሮ እስከ ባለ 1 እስከ ባለ 3 መኝታ ማለት ነው። ለምሳሌ ባለ 1 መኝታችን 89 እና 97 ካሬ አማራጮች አሉና ባለ 2 መኝታ ስንነሳ ደግሞ ከ105 ካሬ 120 እና 146 156 157 ካሬዎች አሉና ማለት ነው። ባለ 3 መኝታ ከ173 ጀምሮ እስከ 248 ካሬ አማራጭ አለ ማለት ነው። ስለዚህ ከስተመር የሚፈልገውን በሙሉ ማግኘት ይችላል ማለት ነው። ፕላስ ደግሞ ሁሉም ለቀቅ ተደርገው ሰፋ ተደርገው ሁሉም ክላሶች ዲዛይናቸው የሚያሳየው እሱ ነው ማለት ነው። የተሻሉ የሚባሉ ነገሮች አሉት ማለት ነው። ስለዚህ የዚህም በዚህ እንዳለ ሆኖ ካሳንቺስ ላይ ስንመጣ ደግሞ ከ72 ካሬ እስከ 161 ካሬ አማራጮች አሉ ማለት ነው። በተመሳሳይ ከባለ 1 እስከ ባለ 3 መኝታ ማለት ነው። በጣም ጥሩ። ታዲያ እስቲ ይሄንን ብዙ ነገር ነግረኸኝ ያው የቤት ባለቤት መሆን እንችላለን ብለው ለሚያስቡ ሰዎች እንግዲህ ዋጋው ስንት ነው፣ ያከፋፈል ሁኔታ እንዴት ነው የሚለው ጥያቄ ማንሳታቸው አይቀርም። እውነት ነው። ታዲያ እስቲ እንዴት ይመስላል ምን ይመስላል የሚለውን ደግሞ እስቲ ንገረኝ። ሁሉም ሪል ስቴት በኢትዮጵያ ብር ነው የሚሸጠው። ግን በኢትዮጵያ ብር ሲሸጥ ደግሞ ፊክስድ አይደለም በብዛት ማለት ይቻላል 95% የሚሆኑ ሪል ስቴቶች ፕራይስ እስካሌሽን አስገብተው የሚሸጡ እሱ ማለት ብረት $8 ሁሉ በጨመረ ቁጥር እነሱ ጋር ጭማሪ ይነካቸዋል ማለት ነው። እኛ ጋር ፊክስድ አድርገናል። ፊክስድ ያደረግንበት ምክንያት አንደኛው ብዙ ማቴሪያሎችን እዚሁ ነው የምናመጣቸው ማለት ነው። እዚሁ ላይ በራሳችን እንጠቀማቸው። በጣም ከባድ ኮስት ምንድነው ኮንክሪት እና ምንድነው ብረት ናቸው አይደለ? እነሱ ደግሞ የራሳችን ናቸው። በማምረትም ደረጃ በአቅርቦትም ደረጃ አሉ። ስለዚህ እንደሱ መሆኑ ደግሞ ለኛ ጋር ፕራይሳችን ቅናሽ እንደሆነና ፊክስድ እንደሆነ አድርጎታል ማለት ነው። ፐር ካሬ ካሳንቺስን እየሸጥን የምንገኘው 115,000 ነው በዳውን ፔመንት ለሚከፍለን ማለት ነው። አሊያም ደግሞ 100% ለሚከፍለን ከስተመር ደግሞ ፐር ካሬ አሁን እሱን እየሸጥን የምንገኘው 80,500 ብር ይሆናል ማለት ነው። ከዛ ውጭ ወደ ላፍቶ ሞል ስመጣልሽ ደግሞ ፐር ካሬ 125,000 ነው እየሸጥን የምንገኘው።
100% ለሚከፍለን ከስተመር ደግሞ 87500 ብር ፐር ካሬ እየሸጥን እንገኛለን ማለት ነው። ምንም አይነት የዋጋ ጭማሪ ሳይኖርባቸው ቀስ ብለው በ2 ዓመት ከ6 ወር መክፈል ይችላሉ ማለት ነው። ለአጠቃላይ ራፍሊ አሁን ያሉትን ካሬዎች እንኳን ብነግሮሽ ካሳንቺስ 72.99 ካሬ ነው 73 ካሬ ማለት ይቻላል። አሁን 100% እንኳን ቢከፍሉት ወደ 5 ሚሊዮን 800 ሺህ ነው አጠቃላይ ዋጋው 100% ለሚከፍልን ከስተመር ማለት ነው። በዳውን ፔመንት ለሚከፍልን ከስተመር ደግሞ ወደ 8 ሚሊዮን አካባቢ ነው። የሱን 15% ከፍለው ቀሪውን በ2 ዓመት ከ6 ወር ምንም አይነት የዋጋ ጭማሪ ሳይኖርባቸው ቀስ ብለው መክፈል ይችላሉ ማለት ነው። ከዛ ውጪ ይሄ ትንሹ ካሬ ነው የነገርኩሽ። ከዛ ውጪ ወደ እስከ 16 እና 17 ሚሊዮን አካባቢ የሚደርሱ ቤቶች ይኖሩናል ማለት ነው። እዛ ጋር ካሳንቺስ ላይ ወደዚህ መስመጣልሽ ግን ላፍቶ ሞል እንግዲህ ሁሉ አሚኒቲ ባንዞ አሪፍ ክራይ የሚከራይ በትንሹ እዚህ ቦታ ላይ ከ150 ሺህ ብር በታች የሚከራይ ቤት የለም። በፈርኒሽድ ገስት ሃውስ ሙሉ ተደርጎ ማለት ነው። እዚህ ቦታ ላይ በነገሽ ደግሞ አሁን ላይ ከአጠቃላይ ዋጋ በተለይ እዚህ ላይ መፍጠን አለባቸው ከስተመሮቻችን። የማስታወቂያ ዋጋ ነው ተሽጠዋል። ለትንሽ ቤት ነው ሜቢ አንዳንድ ሰዎች ቪዲዮ ካዩ በኋላ በዚህ ዋጋ ነው ያየነው ይላሉ፣ ወይ በይተው ይሆናል ወይ ደግሞ አይተውት በሌላ ጊዜ ደውላሉ ሊሉ ይችላሉና አሁን ላይ በትንሽ ማስታወቂያ ዋጋ ላይ እንደመሆናችን አንፃር ወደ ወንዳዩ ይደውሉ የዚህ ተጠቃሚ መሆን ይችላሉ። እሱ ማለት አሁን የትንሽ ዋጋ ከ7 ሚሊዮን 200 ሺህ ብር በስራተ ገብርኤል ከዛ ጀምሮ የቤት ባለቤት መሆን ይችላሉ። ይሄ 100% ለሚከፍል ከስተመር ነው። ከዛ ውጭ ደግሞ ዳውን ፔመንት ከፍለን እንቀጥል እስከ 2 ዓመት ከ6 ወር ካሉ 10 ሚሊዮን 200 ሺህ ብርና እስከ 11 ሚሊዮን ደርሱ ይሆናሉ ማለት ነው። እሱ 15% ከፍለው ቀሪውን ለነገርኩሽ በ2 ዓመት ከ6 ወር ፊክስድ በሆነ ዋጋ ሙሉ ላይ ነው። በቃላት ደረጃ ብቻ ሳይሆን ሙሉ ላይ ያለው ነው ነግርሽ በ10 ዙር ቀሪውን መክፈል ይችላሉ ማለት ነው። ከዛ ውጭ ደግሞ ነግርሽ በዲስካውንት ፓኬጅ ደረጃ የማስታወቂያ ዋጋ እንደመሆኑ አንፃር ስነግርሽ ከ5% እስከ 30% የሚደርሱ ቅናሾች አሉ ማለት ነው። እሱ ማለት 100% ከስተመር ሲከፍል እኛ 30% ቅናሽ እናደርግለታለን፣ 70% ይከፍላል ማለት ነው። እሱ በጣም ቆንጆ ነው። ከዛ ውጭ ከ30% በላይ ለሚከፍል ከስተመር የዲስካውንት ፓኬጆች አሉ ማለት ነው። ይሄ ዲስካውንት ለሁለቱም ሳይቶች ይሆናል ማለት ነው? አዎ ለሁለቱም ሳይት ነው። ግን በዋነኝነት ለዚህ ለብስራተ ገብርኤል እንትን ይላል። ምክንያቱም ይሄን ያልኩበት ምክንያት ምንድነው? ይሄንን ሳይት ላውንች ያደረግነው ቅርብ ሰዓት ነው። ቅርብ ሰዓት እንደመሆኑ አንፃር ደግሞ እዚህ ብስራተ ገብርኤል አካባቢ ሌላ ሪል ስቴት የለም፣ ብቸኞች ነን እዛ አካባቢ ስንሰራና ብዙ ሰው ይፈልገዋል። ብስራተ ገብርኤል አካባቢ አፓርትመንት የላችሁም አይ እዛ ቦታ ላይ ስትደቁ ምናምን ይል ነበር እንደው ሜቢ። አሁን ግን እዚህ ላውንች ካደረገ ጊዜ ጀምሮ ዴይ ቱ ዴይ በየቀኑ ሽያጮች አሉ። ሎኬሽኑ ማለት ስለሆነ ያለበት ሎኬሽን ማለት ነውና ከካሳንቺስ ይልቅ የዚህኛው በጣም ተፈላጊ እንደመሆኑ አንፃር እየተሸጠ ስለሆነ ከተሸጠ ደግሞ ያው እኛ የማስታወቂያ ዋጋ ብለን ያወጣነው ዋጋ አለ እሱን ቅናሽ ማግኘት እንትን ይላል ማለት ነው። እና ቅናሽ ለማግኘት ለዚህኛው ለካሳንቺስ የካሳንቺስ ትንሽ ይቆያል፣ የዚህኛው ላይ ግን በደንብ ትኩረት ይደረግበታል ማለት ነው። ያው እንግዲህ በጣም ብዙ ነገሮችን ነግረኸኛል፣ ለየት ያሉ ነገሮችን ይዛችሁ ቀርባችኋል። ታዲያ የሚሉ ነገር ነግረኸኝ እስቲ አድራሻችሁ የት ነው የሚገኘው? በተጨማሪ ደግሞ ሀገር ውስጥም ከሀገር ውጭም ላሉት ደንበኞቻችን በምን መልኩ እናንተ ጋር ሊገናኙ ይችላሉ? በጣም አሪፍ። እኛ አሁን ከታች በምናስቀምጥላቸው ስልክ እየደወሉ ዋትስአፕም ሆነ ቴሌግራም ወይ ቀጥታ በመደወል መረጃውን መውሰድ ይችላሉ ማለት ነው። ሽያጭ ባለሙያዎቻችን በሙሉ መረጃውን ሊሰጧቸው ዝግጁ ናቸው። ከዛ ውጭ ከሆነ ደግሞ አገር ውስጥ ላላቸው አገር ውስጥ መጥተው መረጃውን መውሰድ ይችላሉ። ውጭ ላሉ ሰዎች ተወካዮቻቸው መጥተው መረጃውን ወስደው የዚህ ድል ተጠቃሚ መሆን ይችላሉ ማለት ነው። ውክልና ለሌላቸው ሰዎች ደግሞ ባሉበት ነው የሚጨርሱበትን እናመቻቻለን ማለት ነው። በኢሜል ተለዋውጠን ወይ ደግሞ በዲኤችኤል ውሎችን የምንቀያየርበት ሁለቱን እንልክላቸዋለን። አንደኛው ውላ እነሱ ጋር ያስቀሩታል፣ አንዱ ወደኛ ይልኩልናል። ባሉበት ቦታ ሆነው መጨረስ ይችላሉ ማለት ነው። በጣም አሪፍ እና ጥሩ የሚባሉ መረጃዎችን ነው እስካሁን ሰማይ ነበር። በጣም አመሰግናለሁ። ቴንክ ዩ። እኔም አመሰግናለሁ ስለመጣሽ።